እንዲሁም አንተም ለምን በዚሁ አሪፍ እየመጣህ ነበረ በዛው ለምን ቀረህ ልልህ ነው። ለምን ነው ልጅ የምትከላ ያው ይሄንን ሰሞን ቆየ ማን አላት ብለህ ነው እውነት እንደዚህ ትውት ያደረከኝ? አውቃለሁ፣ አስከፍቻለሁ፣ አውቃለሁ፣ አሳዝኛለሁ፣ አውቃለሁ። አንተን ልናገር በማይገባ ልክ ተናግሬያለሁና የማይገባኝን ነገር ነው ያልኩት። ይቅርታ አድርግልኝ። ለሱ ደግሞ ሁሌም ከጎንሽ ነኝ ትለኝልህ፣ አለሁሽ ትለኝልህ፣ አብሬሽ ነኝ፣ አትከፊ፣ አትዘኝ፣ እኔም ብለሽ ነው የመጣሽው፣ አልተውሽም ትለኝልህ። እሺ ታዲያ ለምን ጠፋህብኝ? የሆነ የለመድናት ታይም ደግሞ አለችን፣ የለመድናት ቦታ አለችን። በጣም ነው ናፈቀኝ። ሰዓቱ ሲደርስ በቃ ያለሁኝ ትደውላለህ አትደውልም እያልኩኝ ይሄንን 2 ቀን ግን በቃ አልቻልኩም። ነገሮች ከአቅሜ በላይ ነው ሆኖብኝና እባክህን እኔ ፍቅር አለኝና እንደዚህ አይነት ጥያቄዎችን ከምትጠይቀኝ ብንተው ይሻላል። ቀን በቀን የማገኘው ምንም አይሰለቸኝም። ደግሞ ኦልሬዲ ሌላ ልጅ የለኝም። በዚህ ታይም ይሄ ልጅ ነው ልጄ። ልጅ በላው ነው እንዴ? ሰላም በላቸው ነው ያልኩት። እንግዲህ ጠፍተን ተመልሰናል። በሚገርም ሁኔታ ጠፍተን ተመልሰናል። ትንሽ የስራ መደራረብ ምናምን ነበረ። በዛ ምክንያት እንግዲህ ትንሽ ጠፋ ብለን ነበረ። አሁን ግን መተናል፣ ተመልሰናል። በጣም የሚገርም ነው። በጣም አዳዲስ ጉዳዮችን፣ አዳዲስ ነገሮችን፣ አዳዲስ ጉዳዮችን ይዘን ነው የመጣ ነው። በተለይ ደግሞ እንደምታውቁት አንድ እቺን ነገር አስተካክዬ ነው ቴንሽን ሐሳቤ እንዳይሰረቅ። እንደምታውቁት እንግዲህ ሩታ ሲንግል ማም ሆናለች። አብርሃም እንግዲህ አዲስ ህይወቱን መርጧል። በዚህ በጣም የተደሰቱ በጣም ብዙ ሰዎች አሉ። እነሱን ኩም የሚያደርጉ መረጃ ነው ይዤላችሁ መጣው። ይህን ሳደርግ አብርሽም በጣም ሶሪ፣ በጣም አዝናለሁ። ሌላው ደግሞ ሩታም አዝናለሁ። በቃ ይሄ ነገር ፈልጋችሁትም ቢሆንም ሳትፈልጉትም ቢሆን አንዳንዴ ጥሩ ነው የግል ላይፍን ፕራይቬት ማድረግና ለነገሩ ያን ያህል ትኩረት አለመስጠትና ወይም ደግሞ የነገሩን ድብቅ ማድረጉ ጥሩ ነው። ህይወታችሁን በዚህ መልኩ መምራታችሁ በጣም አሪፍ ነው። ነገር ግን በጣም ጥያቄ የሚያስነሳና በጣም ብዙዎችን በተለይ የሁለታችሁን አንድ ላይ መሆን የሚፈልግ በጣም ብዙ ሰው ስላለ ለነሱ ስንል ግን በጣም ብዙ ሚስጥሮችን እናወጣለን። ለዚህ በጣም አዝናለሁ። በዚህ የሚናደዱ አሉ እና አቤል ሌሎቹም በጣም ሊናደዱ ይችላሉ። ግን በልጃቸው ጉዳይ ተስማምተው አንድ ላይ መሆናቸው በጣም አሪፍ ነው። ነገር ግን ልክ እንደ ባለ ትዳር እንደ ባልና ሚስት ግን አብርሃምም እዛ እንደሚያድር አምድ ላይ እንደሆኑ በጣም ብዙ መረጃዎች አሉ ማለት ነውና አትደሰቱ። በተለይ የነሱ መለየት የምትፈልጉ ሰዎች አትደሰቱ። አብርሃም አሁንም ሚስቱንም አልተውም ልጁንም አልተውም። የሚያድረው የሚኖረው ኦልሬዲ እዛ ቤት እንዳለ በጣም መረጃው አለ ማለት ነው። ስለዚህ እንዲህ እዛም እንዲህ ነው ምናምን የሚለውን ነገር አይደለም። ምናልባት ይሄን ነገር ያደረጉት ኦልሬዲ ጠላቶቻቸው ከአቅማቸው በላይ ስለሆነ ነው ይሄን ነገር ሚስጥር አድርገው እንደዚህ የኖሩት። ጠላቶቻቸው ከአቅማቸው በላይ የነ ሄርሜላ የነ ሜሪ የነ ዳኒ በነሱ ጉዳይ ሁሉ ጊዜ የሚያነሱት ወከባና የሚያነሱት አንባጓሮ በጣም ከባድ ስለሆነ ምናልባት ለዚህ ሚስጥር አድርገው ሊሆን ይችላል። ግን እናንተ ደግሞ የምትወዷቸው የነሱ ወዳጆች ይቅርታ የምትወዷቸው የነሱ ወዳጆች ደግሞ በዚህ ጉዳይ እናንተ ዳር መቆም የለባችሁ ወይም ደግሞ እያዘናችሁ መቆዘም የለባችሁም። ስለምትወዷቸው ይህንን ነገር እንዘረግፈዋለን እናወጣዋለን ብዬ አሰብኩኝ። ስለዚህ ሁሉንም ያለውን መረጃ እንድትሰሙት እፈልጋለሁ። አዳምጠን እንመለስ። ስሙት። ሄሎ። አረ የሰነበተ ሰው የጠፋ ሰው አማን እንዴት ነው? አለን ሁሉ ሰላም። ምንድን ነው እንደዚህ መጥፋት? አለ ትንሽ አልተመቻችልኝ። አረ በስመ አብ። በጣም ተመልካቹ እኮ በጣም ብዙ መረጃ እየጠየቀ ነበር። ገባ? እናንተ መጥፋት በጣም ዋጋ አስከፍሎናል። እውነት አረ የእውነት ምን አዲስ ነገር አለ? ምንድነው? ጠፋ እኮ ስደውልልህም ስልክ አይሰራም ምናምን ነገር። አንዳንዴ ይሰራ ነው። ቤተሰቦችም እንግዲህ እነሱም እንግዲህ እንደዛው ብጥብጣቸውን አላቆሙም እና ብዙ ነገሮች እንትን እያሉ ነበርና
የሆነ ጊዜ ጠበቃውን አግኝቼዋለሁ ምናምን ብለኝ ነበር። ግን ማለት ምን ደረሰ አሁን? እውነት የፍቺው ነገር አሁንም በሂደት የሚሄድ ነገር ነው? ተለያይቷል የሚባለው ነገር እውነት ነው? አረ የለም እንደዚህ አሁን ጭራሽ የፍቺ ነገር ጭራሽ አሁን ተልቷል እኮ ሀሳብ ውስጥም የለም አለ። ግን ተደጋጋሚ ጊዜ ወሬ ላይ አያዋለሁ እና አንድ ላይ ምን ከበረዝ ዝገት እንደሚባለው አንዳንዴ ጥሩ ፍቅር ላይ እኮ የሚገባ መጥፎ ነገር አይጠፋም። ገባ? እሱማ እንደ ገበያ ተጠቅመውበታል። ብዙዎች እንደ ገበያ እየተጠቀሙበት ነው የነሱ። እሱ ነው የምልህ እንደዛ ነው እንጂ ይሄ አላ በቃ አንዳንዴ ግጭቱ ምናምን ኦቨር የሚወጣ እንትን የሚፋቱ ምናምን ይመስላል እንጂ ትንሽ ለማመን ይከብዳል። ማለት አሁን አንተ ጠም የሚባል ነገር የለም አጠቃላይ እያልከኝ ነው። ድፍን ያለው ማለት አይቻልም። ትክክል እንደዛ ማለት ሳይቻል ገባ እንዲህ ፍቺ ኦቨር ምናምን ግን በቃ አሁን በአሁን ሰዓት እንዳልኩ አብርሃም ያው ቤቱ አድሮ ነው የሚወጣው ምናምን እንደ በቃ ያናለም የተራረቀ ግንኙነትም የላቸውም። ገባ? ስለዚህ ባልና ሚስት ደባል ናቸው ማለት እንችላለን። ማለት አንድ ቤት እየኖሩም እንደመለያየት አንድ ቤት እየኖሩ ግን እኔ ስልክ አሁን ከዚህ በፊትም ነግረኛል። ልጃቸው ይዘው አብረው ነው የሚያሳድጉት፣ አብረው ነው የሚወጡት ምናምን ብለኝ ነግረኝ ነበር። አሁንም የተለየ ነገር የለም ነው የምትለኝ? ግን ለምንድን ነው ታዲያ ለገበያ የሚጠቀሙት ሌሎቹ? ማለት ምንድን ነው ለማድረግ የተፈለገው? ይሄንን ነው እኔም ግራ የሚያጋባን ነገር። አንድ ቤት ከኖሩ ቪዲዮ ላይ እርስ በርስ ሼር ከተደራረጉና አንዱ ቻናል ላይ የሚመጣ ከሆነ የሆነ የመግባባትና የመነጋገር እርስ በርስ ሀሳብ እንትን የማድረግ ነገር አለ ማለት ነው እነሱ ጋር። አዎ እንጂ ያው እንዳልከው ጠዋትም እነ ሜሪም አንዳንዴ እየመጡ ገባህ አብረው ይወጣሉ ምናምን። ሄርሜላም አንዳንዴ ጠዋት ትመጣለች ምናምን። እንዴ እሱ ጋር ይመጣሉ ማለት ነው? አዎ እንጂ ያና በቃ ኦቨር እንትን አይደለም። ገባ? እሱን ከወጣ በኋላ ነው የሚያገኛቸው። ከስንት አንዴ ነው ለቤት ሁላ የሚገቡ። ያና ለቤት አይገቡም። ገባ? አዎ እና እንደዛው ውጪ ተገናኝተው ምናምን ይሄዳሉ እንጂ ስቲል ማናቀው ሌሎች ጉዳዮችም እየተፈጠሩ ነው ማለት ነው። አሁን ትንሽ ግልጽ ያልሆነልኝ ነገሮች ምን እንደሆነ ታውቃለህ? እነዚህ ሰዎች ሁሉ ጊዜ እንደዚህ አይነት ክፍፍል እንደዚህ አይነት ንትርክ ውስጥ ሲገቡ እናያለን ማለት ነው። ግን ተጨባጭ የሆነ ነገር ገባ ወይ እንዲህ ነው እንቅጩ ነው ወይ እንደዚህ መሀላችን የለም ምናምን ብለው አላወጡትም። ብዙዎቹ ግን ንግድ አድርገዋል። ብዙዎቹ ንግድ ያደረጉት ደግሞ የሁለቱ መለያየት ላይ ነው። የሚገርም መለያየታቸው ላይ ነው በጣም እንትን እያደረጉ ያሉት። እውነቴን ነው እኔ ከታዘብኩት አንጻር ማለት ነው። እሱ እንዳለው ነው። ገባህ? እዚህ ጋር ያው እንዲህ በጣም አሁን ስለ ሰው እኮ ገባህ የሚያወራውን አሁን ለምሳሌ አንድ እንቁላል ከተባለ ገባህ ለቀጣዩ 2-3 እያለ ነው የሚበዛው። እና ልክ ነህ ገባህ? ከመጀመሪያ ኮሪጅኑ ብሰማ እኮ አይናል የተካበደ ነገር አይኖርም። ግን ገባህ የተቀጣጣው ወሬው ሲሄድ በጣም በቃ ዞሮ ሲመጣውና ለመጀመሪያው ሰው ይከብዳል። አዎ ለሌሎችም ገበያ ሆናል። የነሱ መታረቅ ለሌሎችም ገበያ ይዘጋል። ገባ? ስለዚህ ደግሞ እርቅ ይፈጠር ይሻላል ማለት አሁን እሱም ልቡም እዛም እዚህም እያለ ባለበት ሁኔታ ላይ ብዙ የሚወጡ ነገሮች ሰዎችን ሀሳብ ከፋፍሏል። ገባ? ግን ከጀርባ ያለውን እውነት ደግሞ ሰው እንዲጋራውና እንዲያውቀው በማሰብ ነበር ለአንተም የደወልኩልህ። እና በቃ በተቻለ አቅም እስኪ ያለህን ነገር እያመቻቸ እውነታውን ተነግረናል። እኛ እውነታውን ብቻ ነው ገባ? እነሱ ቪዲዮም ላይ ስለማያወጡት ቪዲዮም ላይ ስለማናየውም አክቹዋሊ እየተፈጠረውን ነገርና እየተፈጠረ ያለውን ነገር የእነሱን ጉዳይ በተለይ ስለማናይና ስለማንረዳ ትንሽ ግራ ያጋባል። ገባ? እና እውነታውን የግድ ወጥቶ ተገልጾ ማየትና መረዳት አለብን ብዬ ከማሰብ ነው እኔም እንደዚህ አይነት ሀሳቦችን ሼር እያደረኩና እያነሳ ያለሁት። እና ቴንኪው በቃ በቻልከው አቅም እንግዲህ አሁን አንተ ታረቁም አልታረቁም ሳይሆን ቤት ገብቶ ካደረ በሁለቱ መሀል የሆነ ስምምነት አለ ማለት ነው። እሱን ነው የምትለኝና እውነታውን ተመልካቹ የሚያቸውም እንዲያውቅ በማሰብ ነው። ቴንኪው በጣም አመሰግናለሁ። አትጥፋ ደግሞ ኧረ እደውልልሃለሁ አትጥፋ። እንግዲህ ያው እንደሰማችሁት ነው። በጣም ብዙ ማለት በዚህ ጉዳይ ላይ እንችላለን ግን ፕሊስ ማለት በቃ የእነሱን ዝና ተጠቅማችሁ በእነሱ መለየት ላይ በተለይ ዳኒና ነሜሪ ምናምን በቃ እንደማያዋጣችሁ እንደተረዳችሁና እንዳወቃችሁ እንረዳለን እናውቃለን። ግን በቃ አለ አይደለ በቃ እነዚህ ልጆች በቃ አሁን ፕራይቬት ማድረግ ስለከበዳቸውና በብዙ ነገር እንትን ስላሉ አሁን ልጃቸውን በቃ በሰላም እያሳደጉበት ያለው ሲቹዌሽን ደስ ይላል። ሰው አንድ ላይ ስለኖረ አልተለያየም ማለት አይቻልም።
በቃ አንድ ቤት ሆኖ ራሱ ለአመታት የተቋረፉ አውቃለሁ እኔ። ስለዚህ ቀላል ነገር አይደለም። የሄዱበት መንገድ በጣም ዋጋ ያስከፍላቸዋል። ግን ለጊዜው መረጋጋትን ይሰጣቸዋል ብዬ አስባለሁ። ለጊዜው ትንሽ እረፍትን ያገኛሉ ብዬ አስባለሁ እነዚህ ሰዎች ማለት ነው። ስለዚህ በቃ እኔ አንድ ላይ መሆናቸው ብቻ ገባቸው አይደል? ፍቅሩ ወይም ደግሞ ባለትዳር አይነት ጭውው ቀስ እያለ ይመጣል። ግን አንድ ላይ መሆናቸው ብቻ ይሄ መልካም አሪፍ ዜና ነውና ኤኒዌይስ ውድ ቤተሰቦች ሰሞኑን የጠፋው ትንሽ ከስራ ጫና ከስራ መደራረብ ነውና ከዚህ በኋላ ቶሎ እናንተ ጋር ለመድረስ እንሞክራለን። ወዳችኋለሁ፣ አከብራችኋለሁ። ሱራዛ ሀበሻ ነበርኩኝ። በአዲስ ነገር ደግሞ እየመጣው ነው። በአዲስ ነገር እየመጣን ስለሆነ በጣም በምትወዱት ነገር በቅርቡ ቀን ጠብቁን እላለሁ። ሱራዛ ሀበሻ ነበርኩ። ባይ